ፍርሃት ለማናችንም እንግዳ ነገር አይደለም። በአንዳንድ ነገሮች እርግጠኛ ካለመሆን ከሚመጣ ፍርሃት እስከ ልብ ምት የሚያፈጥን ፍርሃት፣ ወደፊት የሚሆነውን ባለማወቅና ለጥቃት የተጋለጥን እንደሆነን ሲሰማን ፍርሃት ያስጨንቀናል። ወደ አምላካችን ስንደገፍ ግን በጨለማ ጎዳናዎች የሚመራን ብርሃንና ድጋፍ እንዳለን እንገነዘባለን። የገጠመን ነገር አስፈሪ ፍርሃት ሊሆን ይችላል። ያለን የእምነት ጥንካሬ የማያወላውል ሲሆን ግን ፍርሃታችንን አሸንፈን መሻገር እንድንችል ያደርገናል። መዝሙረ ዳዊት ምዕራፍ 27 ቁጥር 1 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? በዚህ መጽሐፍ ቅዱስ ቃል ውስጥ ይህንን መሰረታዊ እውነት ፈትሹ። እምነት መሸሸጊያ ብቻ ሳይሆን የአስፈሪ ፍርሃት ጥቃት ምሽጋችንና በምንም አይነት ሁኔታ ውስጥ ብንሆን በእግዚአብሔር ከለላ ውስጥ እንዳለን አምነን ጸንተን መቆማችን የማይናወጥ ዋስትናችን ነው። የጴጥሮስን ታሪክ እንመልከት። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። የማይናወጥ እምነት ምስክርነት። ጴጥሮስ ወደ አስፈሪው ማዕበል ሲገባ አይኖቹ በኢየሱስ ላይ አተኩረው ነበር። ፍርሃት አልነበረበትም። የማይቻለውን መሻገር ጀመረ። ግን ፍርሃት እምነቱን መጋረድ ሲጀምር መስመጥ ጀመረ። ይህ የራሳችንን ሁኔታ ምን ያህል ያስታውሳል? እምነታችን ሲደክም በፍርሃት ወጥመዶች እንያዛለን። እምነት ከፍርሃት ውጪ መሆን አይደለም፣ ፍርሃትን ድል ማድረግ ማለት ነው። የጥርጣሬ ጩኸት ቢኖርም ሁል ጊዜ ለፍጥረቶቹ መልካም የሆነውን እግዚአብሔርን አምኖ መጽናት ነው። አዎ የፍርሃትና የህመም ጊዜያቶች ይመጣሉ። በእምነት ግን እንኖራለን። በመጨረሻም
ቸርነት፣ ሰላምና ምሕረት መሆኑን አረጋግጠን ጸንተን እንኖራለን። ፍርሃት ብዙውን ጊዜ ምክንያታዊ ሆኖ ይመጣል። ዓይናችንን በስጋት ይጋርዳል። እምነት ግን ምድራዊ አመለካከታችንን ገተን እግዚአብሔር ያሰበው መለኮታዊ ራዕይ ለመያዝ ያስችለናል። የማይናወጥ በራስ መተማመንን ይሰጠናል። የተደበቀውን የድፍረት ምንጭ እናገኛለን። እግዚአብሔር የፍርሃት መንፈስን አልሰጠንምና፣ የፍርሃት ሳይሆን የፍቅርና ራስን የመግዛት መንፈስ ለኛ ሰጥቶናል። ይህ መለኮታዊ ማንነት ውስጥ ለመግባት መንገዱ እምነት ነው። ውዥንብርን ጥለን እንድንሄድ ኃይል ይሰጠናል። በፍርሃት ባህር ላይ በማይናወጥ ድፍረትና ጸጋ እንድንሄድ ይረዳናል። በተቀደሰው የእምነት መንገድ ውስጥ ፍርሃት እንደ ገለባ ይጠወልጋል። በዚህ እምነት ጥላ ውስጥ ስንሆን ከጥርጣሬ ነፋስ ነፃ እንወጣለን። ፍርሃት ጊዜያዊ ጥላቻ ብቻ እንደሆነና በዚህ መቅደስ ውስጥ መሸሸጊያ እንደምናገኝ በማመን ነፍሳችንን በእግዚአብሔር ዘላለማዊ ብርሃን እናሳርፍ።